ዛሬ ከስፖርቲንግ ጋር ለምናደርገው ወሳኝ የቻምፒየንስ ሊግ ጨዋታ ላይንአፕ እንሰራለን። በጣም ከባድ ጨዋታ ነው። እኛ ያለንበት አቋም ምናምን ስለሆነ ሳይሆን የስፖርቲንግ ያለበት አቋምን በጣም አስጊ ነው። አምና አሸንፈናል። እኛ ከአምና የተሻለ ቡድን ነን ብትለኝ አዎ እልሃለሁ። ስፖርቲንግም ግን ከአምና በጣም የተሻለ ቡድን ነው ብዬ ገምታለሁ። በተለይ በሜዳው ማለት አምና በሜዳው 5-1 ብናሸንፈው ማለት ጠንከር ያለ ላይንአፕ ነው የምንሰራው። ማሸነፍ ከቻልን ደስ ይለኛል፣ ግን እኔ ፕራዮሪቲ አድርጌ የምገባው አለመሸነፍን ነው። ምክንያቱም ማሸነፍ ያለብን ጨዋታ ከ3 ቀን በኋላ ቦርንማውዝን ስንገጥም ስለሆነ ቦርንማውዝን ለማሸነፍ መውሰድ ያለብን ሳክሪፋይሶች ካሉ እቀበላለሁ። ጠንከር ያለ ላይንአፕ ነው ይዤ የምገባው። የደከመ ተጫዋች ካለ መቀየር አለበት። እንደለመድነው ከዋናው በረኛችን ከዳቪድ ራያ ማን ኬፓን ካሁን በኋላ አመቱን ሙሉ ስለማናየው ደስ ያለ አርሰናል ደጋፊ ወዬ ይበለኝ። ዳቪድ ራያችን ትገቢያለሽ ማለት ነው። ከዛ ፊት ለፊትሽ ግሬት ዎል ኦፍ ቻይና አብረው ሲጮቱ ማያስከፉን ጉዳት ይጠብቅልን። ጋብሪኤል አለ፣ ሳሊባ አለ፣ ዘጋን ማለት ነው። ክሊን ሺት ኬዝ ነው የምንጠብቀው ሶስታችን ይዘን ማለት ካገባን አገባን፣ ካላገባንም 0-0 ተመቸ። ክሊን ሺት ብቻ ጠብቅ ነው። ተረዳኝ አይደለ? እንችላለን። በቀኝ በኩል ዋይትን ባለፈው ከሰራው ስህተት በኋላ ላስገባ አልችልም። አንተ ተከላካይ ሆነ እንዴት ዘለ ኳሱ እንደዛ ያመልጣል? ገባ አትነካውም። ሁላ ብትነካው እኮ ሌላ ቦታ እሱ ገባር ያመልጠው ነበር ኳሱ ቢያንስ ማለት ነው። አድክሚውን ሰው አንተ ዚንቼንኮ ላይ ላይን አልጠበቅም ብለህ የምትጮህበት የነበርከው ምን አይነት ቫይረስ ነው የያዛችሁ ማለት ነው? አንተ ጄሱስ ማርቲኔሊ ክረምት ላይ ተሸኛለ ነው ማለት ተረዳኝ አይደል? ማርቲኔሊ ግን ቻምፒየንስ ሊግ ጨዋታ ስለሆነ ይሄን ጨዋታ ትጮቻለሽ፣ ትሮጫለሽ፣ ወደሽ ሳይሆን በግድሽ ማለት ነው። እየተከፈለሽ ነው። ቤን ዋይት እዚህ ጋር አትገባም። ሞስኬራ እናስገባለን ማለት ነው። አያጥቃ ተረዳኝ አይደል? ይከላከላል ቢያንስ አድክሚውን ሰውዬ ማለት ነው። በግራ በኩል ስንመጣ ኢንካፔ ፊት ነው ብዬ አልገምትም። ካላፊዮሪ ነው ፊት። ስለዛ ካላፊዮሪ ነው። ካላፊዮሪን ቦለር የሆነ ሰውዬ ነው። አትሳሳቺ ብቻ አባቴ አትሳሳቺ እንጂ አንቺ ቦለር ነሽ፣ አንቺ ትሰለፊያለሽ ማለት ነው። 6 ቁጥር ላይ ማርቲን ዙቢሜንዲ ባለፈው የሶዛምተን ጨዋታ ላይ ገብተሽ ምንም ነገር አላረግሽም። አንቺ ዱወል እንዳትሸነፍ ብቻ ገባርለ ካንቺ የተሻለ 6 ቁጥር በአሁን ሰዓት የለን። ዱወል እንዳትሸነፍ ከቻልክ ደግሞ ወደፊት ኳስ ማቀበል ምናምን ይመቸናል ነው ማለት 6 ቁጥር ላይ ዙቢሜንዲ እናስገባለን ማለት ምንም እንዳንሰጋ የሚያደርገን አንድ ተጫዋች ቢኖር ዴክለን ማዳፋኪን ራይስ ነው። 8 ቁጥር ላይ እሱን ደቅ እናደርገዋለን ነው ማለት ፈረሳችን እንዳይገባብን ነው ምንሻንቺንም 10 ቁጥር ላይ ደግሞ ወደፊት ስንጮት በተለይ በፓሲንግ ደረጃ ቤስት ተጫዋቻችን ኦዲጋርድ ነው። ኤዜና ኦዲጋርድ አንድ ላይንአፕ ላይ ማየት የምፈልገው ሁሌ ለዚህ ነው። የኤዜ ኬሪ አለ፣ የኦዲጋርድ ፓስ አለ። ዴሊ ኮምቢኔሽን ነው። ቪክተር ዮከሬዝ ራሱ በዚህ ይበላል ብዬ ነው ማስበው፣ ይመገባል ብዬ ነው ማስበው ሁለቱ ሜዳ ላይ ሲኖሩ። አሁን ግን ኤዜ የለም ብዬ ገምታለሁ። ካለም ተቀይሮ ነው የሚገባው። ኦዲጋርድን እዚህ ጋር እናስገባዋለን። ሳውዛምተን ላይ 60 ደቂቃ የጨዋታው ለዚህ 90 ደቂቃ ነው ብዬ ገምታለሁ። ለዚህ 90 ደቂቃ ራሱ ፊት ካልሆንሽ ተቀይረሽ ብትወጪና ዳውመን ቢገባ ቅር አይለኝም። ምክንያቱም ቦርንማውዝ ነው ማሸነፍ ያለብን ማለት ጨዋታው። ስለዛ አንቺን ኦዲጋርድ እዚህ ጋር እናስገባሻለን። ቡካዮ ሳካ ትራቨል አላደረገም እየተባለ ነው። ስለዛ ቡካዮ ሳካ መሰለፍ አይችልም። ኖኒ ማዱዌኬን ማለት ነው ዳይሬክት ፉትቦል ትጠላል፣ ትሮጣለህ ነው ማለት ትሮጣለህ አንተ ማለት በተለይ እንደ ሳውዛምተን ጨዋታ ትራክ ባክ እያረክ ምናምን ቤን ዋይትን ለማገዝና የሞከርብሽበት መንገድ ተመችቶኛል። ቀጥልበት። እሱ ነው በቃ ጨዋታ ማለት አንቺ ይሻልሽ እንደዛ አስካረክሽ ደስ ማለት ከቻልሽ አግቢ፣ ካልቻልሽ እንዳይገባብን ተባበሪ ነው ምሽ ያራድዬ ልጅ። በቀኝ በኩል ስንመጣ ማርቲኔሊን ባስገባው ደስ ይለኛል። ትሮሳርድ ፊት ከሆነ ትሮሳርድ እናስገባዋለን። ሰከንድ ሃፍ ላይ ማርቲኔሊ ቀይ ዞሮ ማንም ገባ ማንም ሰከንድ ሃፍ ላይ የሚቀየር ተጫዋች ስለሆነ ኖርማል ነው። ማንንም ማስገባ እዚህ ጋር ነው ምሽ አርቴታ ማለት ነው። መሃል ላይ ብቸኛ ከአጥቂዎቻችን ትክክለኛ የአሸናፊ ሜንታሊቲ ያለው ተጫዋች ቢኖር ቪክተር ዮከሬዝ። ክለብህ ላይ ያልተፈጠረን እድል ሄደህ የሆነ ነገር ፈጥረህ እንደምታገባና አንድ ሴሌብሬት እንደምታደርግባቸው እርግጠኛ ነኝ። ያርግልሽ አንቺ ወሳኝ ሆንሽ ሰውዬ። አንቺን 9 ቁጥር ላይ እናስገባለን ማለት ነው። ካሞን ዩ ገነርስ እናሸንፋለን ብለህ ተስፋ ማድረግ አለብህ ሁሌም ማለት ነው። ይመች። አርሰናል ዛሬ ከተሸነፋችሁ እየጠበቃችሁ ህዝቡ እንዴት እየጠበቃችሁ እንደሆነ ታውቃላችሁ። እንዳትሸነፉ በቃ ዛሬ ማሸነፍ ነው ያለባችሁ እና ታሸንፋላችሁ ብዬ ነው ማስበው። በቃ ሳካ የለም ከስኳድ ውጪ እንደሆነ አርቴታ ታውቋል። ቲምበርም ይመስለኛል ከስኳድ ውጪ እንደሆነ። እንደዛም ሆኖ ግን ማሸነፍና ማሸነፍ ነው ብቸኛው አማራጭ። ምክንያቱም ስትመለሱ ወደ ፕሪሚየር ሊጉ ነው። 2 ዋንጫ ተነጥቃችኋል። በዚህኛው ማሳየት አለባችሁ። ካልሆነ ማለት ነው
ከባድ ነገር ነው እየጠበቃችሁ ያለው እና ቺን ቴሌግራም ደግሞ መቀላቀል እንዳረሱ የምትገርም ነገር ለዋ ላይ ስላለ ማለት ነው። ያው እዚህ ያልነግራችሁ ጀስት ግቡና ይሁት ከተመቻችሁ ግቡና ይሁት። ይሄን ጌም ፕሬሸር ውስጥ ናችሁ ማሸነፍ ግድ ቦዶ ግሊምት ባይዘይ ተከታታይ 8 ያለፉትን ጌሞች አሸንፏል። ቦዶ ግሊምትንም እንዴት እንዳሸነፈው አትረሱትም መቼስ። በሜዳው ከምባኩ ይለያል እና በሜዳው በጣም ጠንካራውን ስፖርቲንግ ነው የምትገጥሙት። ይቅናችሁ። ዛሬም ደግሞ ተሸነፉና ይሄኛውን ዋንጫ ለምን እንደማትፈልጉት አብራሩ። ዛሬ እንደውም በቃ ማያዳግም እርምጃ ይወሰድባቸው ቀጣይ ሰከንድ ሌግ ማይጠበቅበት ሽንፈት ብትሸነፉ ደስ ነበር የሚለኝ። ሲጀመር ስፖርቲንግ ሊዝበን የልጅነቴ ነው። ዛሬ ነው እንደውም የምር የልጅነቴ ከሁሉም የልጅነቴ ዛሬ የልጅነቴ የሮናልዶ ቲም የብሩኖ ቲም ምን ሆናል መንፈሳቸው ነው የሚጫወተው ዛሬ። አሁን ይኸውላችሁ ተሸነፉና ይሄንንም ባትል አርጉትና ለምን እንደማትፈልጉት አብራሩ። ዛሬ ከአንድ አርሰናል ደጋፊ ጋር ምንድነው የደበረኝ? ካራባው ካፕን ለምን እንደማይፈልጉት አብራራ። ኤፍኤ ካፕን ለምን እንደማይፈልጉት አብራራ። ተስፋ ታብራራላችሁ አይደል? ዋና ዱረክ የጨዋታ ቀኝ ይላችኋል። መቼም ስፖርቲንግ ማለት እኔ ማለት ስፖርቲንግ መሆናችንን ዓለም የሚያውቀው ነው። ክርስቲያኖ ሮናልዶን እነ ናኒን ብሩኖ ፈርናንዴዝን የመሳሰሉ ተጫዋቾችን የሰጠን ምርጡ ስፖርቲንግ ዛሬ ባንደግፈው ፈጣሪ ራሱ ምን ይለናል? ዛሬ በደንብ እንደግፈዋለን ማለት ነው። ወደ ጨዋታው ስንመጣ የቡድናችን ካፒቴን የሆነው ሞርተን ሂውልማን በዛሬው ጨዋታ ላይ በቢጫ ካርድ ምክንያት አይኖርም። ዩልዳፕ ስታርተራችን ምርጡ ዲፌንሲቭ ሚድፊልደራችን ፕሬሲንግ ሊደራችን ብቻ የኔ መሰለ ተጫዋች ማጣት በጣም መጥፎ ቢሆንም ጥሩ ጎናችን ደግሞ አሁን ላይ እያሳየ ነው ያለው ምርጡ አቋማችን። ዊንገሮቻችን የሚታወቁ ናቸው። አደገኛ ዊንገር ነው ያለን። ቆንጆ የሆነ ስትራይከር አለን። እንዲሁም ደግሞ በሜዳችን ላይ ያለን ምርጥ የሪከርድ ቻምፒዮንስ ሊጉ ላይ በሜዳችን እስካሁን ድረስ አልተሸነፍንም። ቦዶ ግሊምትን ቆንጆ አድርገን የቀጠቀጥንበት መነሳሻችን የሚረሳ አይደለም። ስለዚህ የዛሬውን ጨዋታ ቆንጆ አድርገን ልንቀጠቅጣቸው ዝግጅታችን ጨርሰናል። አንሰማም እኛ ስፖርቲንጎች። ድል ለስፖርቲንግ። ገብተናል። ስፖርቲንግ ሊዝበን ተከስተናል። ስፖርቲንግ ሊዝበን እባክህ ወያላው ለዚህ ቶርናመንት አይመጥንም። አውሮፓ ላይ ምንም አይነት ክብር የሌለው አርሰናል እንደሆነ ታውቃላችሁ፣ አውቃለሁ። ኦቨርሬትድ ክለብ ነው አውሮፓ ላይ አርሰናል። ወያላው የሚገባው የሀገር ውስጥ ዋንጫዎች ናቸው፣ ኤፍኤ ካፕ፣ ካራቦ ካፕ ምናምን ነገር። ስለዚህ ወደሚገባው ትመልስ እንላለን። ቶርናመንቱ ላይ ራሱ መጫወት ለሱ ትልቅ ክብር ነው። እዚህ ድረስ ከመጣ ትልቅ ነገር ነው ለሱ። ይሄ ትልቅ ስኬት ነው። የዋንጫ ዝርዝራችሁ ውስጥ በወረቀት አድርጋችሁ አሳትማችሁት ሻምፒዮንስ ሊግ 8 ውስጥ ገብተን ነበር ብላችሁ ስቀሉት። ገብቷችኋል? ይሄ ለእናንተ በጣም ትልቅ ክብር ነው። በአንተ ታመናለሁ ስፖርቲንግ፣ እንዳታስቀይመን። ከጨዋታው በኋላ በሚገርም ቪዲዮ ጭፈራም ሊኖር ይችላል። በሚገርም ቪዲዮ እንገናኛለን። መልካም አዳር፣ መልካም ቀን። ነገ ምሽት ጀማው 4 ሰዓት ሲልን ክለባችን አርሰናል ወደ ፖርቹጋል በማቅናት እንግዲህ ስፖርቲንግን ይገጥማል። ታዲያ ይህንን ጨዋታ አርሰናል የማሸነፍ እድል 52.9% ተሰጥቶታል። እዚህ ጨዋታ ላይ ቀላል ነገር ይገጥመናል ብለን ማሰብ እጅግ ከባድ ነው። ምክንያቱም ስፖርቲንጎች ከዚህ በፊት በአውሮፓ ሊግ ንቀናቸው ሄደን እንግዲህ ምን እንዳጋጠመን ታውቃላችሁ። አሁንም በአውሮፓ ሻምፒዮንስ ሊግ ጨዋታን አሸንፈው የመጡበት መንገድ እጅግ አስገራሚ ነው። ጀማ አስገራሚ ካምባክ አሳይተው ነው ወደ ሜዳቸው ጨዋታውን አምጥተው የውድድሩን ሰርፕራይዝ ቲም እንዴት ከኋላ ተነስተው አሸንፈው መውጣት እንደቻሉ ታውቃላችሁ። እንደምታውቁት ቡድናችን ላይ ደግሞ አብዛኛው ተጫዋቾቻችን ከጉዳት ተመልሷሉ። 3 ተጫዋቾች ብቻ ነው ወደ ሜዳ መመለስ ያልቻሉ ዛሬ ለመምረድ ያልታዩት። እሱም ሂንካፔ፣ ቲምበር እና ስታርቦይ ቡካዮ ሳካ ናቸው። ከዛ ውጪ አብዛኛው ተጫዋቾቻችን ለነገው ለሚደረገው ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ ዝግጁ ናቸው ማለት ነው። ጀሞ ምን ትጠብቃላችሁ? ሲያሳባችሁን አካፍሉኝ። ድል ለታላቁ ክለባችን አርሰናል ይቅናን። ሌላው ተጠባቂ ጨዋታ ደግሞ አርሰናል ከስፖርቲንግ ሊዝበን ነው ማለት ነው። ይህን ጨዋታ እንዲጠበቅ ያደረገው የአርሰናል ሰሞንኛ ፐርፎርማንስ እንጂ እንዳመጣጣቸው እንደ ወሬያቸው ቢሆን ይህን ጨዋታ ብዙ ምን ጠብቀው ጨዋታ አይሆንም ነበረ። ሌላው ደግሞ ይህን ጨዋታ ከባድ የሚያደርገው ሊዝበን በሜዳው በጣም ከባድ ቲም ነው። በዚህ አመት 5 ጨዋታ አድርጎ አይ ቲንክ 5ቱንም ማሸነፍ ችሏል። አርሰናል ያለፉትን 2 ጨዋታዎችን ተሸንፎ ከ2 ዋንጫዎች ወጥቷል። ባለፉት አመታትም በዚህ ስቴጅ ላይ ኳሊፊኬሽን ላይ ከ8 ጨዋታ 5 ጊዜ ወድቋል ማለት ነው። በዚህ ስቴጅ በጣም ስትራግል ያደርጋል። የምድብ ጨዋታዎች ላይ የማለፍ ችግር የለበትም አርሰናል እና ይሄ ጨዋታ ትንሽ ጠንከር ይላል። ነገር ግን እኔ አሁን አርቴታ እንደኔ ሐሳብ አርቴታ
ብዙ ሞክሰው ጨዋታ አርቴታ ይሄ በመከላከል በጥንቃቄ ጨዋታ ዛሬ ግን እሱን አጫወት ነው መጫወት ያለበት። ይሄ ፕሬስ አድርጌ ተጭኜ ኳሶችን ቀምቼ ቶሎ ቶሎ አጠቃለሁ ምናምን ያዋጣል ብዬ አላስብም። አንደኛ ተጫዋቾቹ ደክመዋል፣ ከፊቱም ከባድ ጨዋታዎች አሉ። ሁለተኛ ምንም አይነት ስህተት በጥንቃቄ ካልተጫወተ ምንም አይነት ስህተት አርሰናልን ወይ ደግሞ የአርሰናል ተጫዋቾችን ወደ ማይወጡበት የሳይኮሎጂካል ጫና ውስጥ ነው የሚከታቸው። ቀድሞ ሊዝበን አገባ ማለት አርሰናል ችግር ውስጥ ነው የሚገባው፣ ሜዳው ይናወጣል። ስለዚህ በሚድ ብሎክ በደንበን ፕሬስ ሳያደርግ ሲቲ አርሰናል ላይ እንዳደረገው በሚድ ብሎክ የፓሲንግ ሌኖችን ከተከላካይ ወደ አማካኝ ኳሶች እንዳይደርሱ ጠቅጠቅ ብሎ ዎኪንግ ፉትቦል የጨዋታውን ቴምፖ ቅዝቅዝ አድርጎ የሜዳውን ቴምፖ ቅዝቅዝ አድርጎ አርሰናል በዚያ ጨዋታ አርቴታ የተካነ ነውና በዛ ጨዋታ ተጫውቶ እንደለመደው ሴት ፒስ ጠብቆ ከቻለ አሸንፎ ካልቻለ አቻ ይዞ ወደ ኤምሬት ጨዋታውን ይዞ መሄድ የሚችል ከሆነ እንደ ቀልድ ኤምሬትስ ላይ ማሸነፍ ይችላል ብዬ አስባለሁ። ከዛ ውጪ እንቀለቀላለሁ ፕረስ አደርጋለሁ ምናምን ካለ ተጫዋቾቹ በጣም ደክመዋል፣ ሳይኮሎጂካሊም ሬዲ አይደሉም ብዬ አስባለሁ። በዛም ባለፈ ደግሞ ቦርንሞዝ ከፊት ለፊት ይጠብቀዋል፣ ከዛ ሊዝበን፣ ከዛ ሲቲ፣ ከዛ ኒውካስትል ነውና ያንን የማድረግ ፕረስ የማድረግ በደንብ ታግሎ የመጫወት ፊትነስም ሳይኮሎጂካሊም ሬዲ ናቸው ብዬ አላስብም። እስቲ የእናንተን ሐሳብ አስተያየት ደግሞ ኮፒ ሊንክ ሪፖስት ሼር እያደረጋችሁ ኮሜንት ላይ አስቀምጡልኝ። መርቆ ሸኝቶ ነገር አሲዞ ሰንደቅ ዓላማ መርዶ ነው ለእንግሊዝ ወያላው ከጠለጠለጠማ ሰርፕራይዝ ወያላው እንኳን ደስ አለህ ወያላው ልቋጥርልህ ነው እኔ እንዴ ምን ሆናል አንተ እኮ ለሀገር ተልእኮ እኮ ነው እንግሊዝን ልታስከብር ልታስጠራ አንተ እኮ የሀገር ባለውለታ እኮ ነው እንግሊዝን ባለውለታ እኮ ነው አንተ ልታስጠራ ልታስከብረኝ እኮ ነው የምትሄደው እውነት ምን በወጣ አንተ ዝም ብለህ ጨዋታውን ተጫወት እኔ ቋጠሮን እቋጥርልሃለሁ እመነኝ ወያላው እመነኝ እኔ ከዚህ በፊት ቻምፒየንስ ሊግ ላይ ቋጥሬ አውቃለሁ ወይ አውቃለሁ እንዴ ቶስ ያኔ ልጅነት ነው እውነት ልጅ ህፃን ልጅ ሆኜ ነው በስያለሁ ላንተ ነው የምቋጥርልህ እመነኝ ወያላው እውነት እመነኝ